እነሆ መቆያ ያልነገሰው አልጋ ወራሽ ሳይፍ አልኢስላም ጋዳፊ። ሳይፍ አልኢስላም ጋዳፊ ባለፈው ሳምንት ጥር 26 ቀን 2018 ዓ.ም መሞቱ ቀዳሚ ዓለም ዜና ሆኖ ሰነበተ። ከ15 ዓመታት በፊት የባለጸጋዋ ሀገር የሊቢያ መሪ ይሆናል ተብሎ የሞቀት ተስፋ ተጥሎበት የነበረው ሳይፍ ሞተ አሉ። ከ15 ዓመታት በፊት ከምዕራባውያን ጋር በደመኛነት የሚተያየውን የአባቱን መንግሥት የለዘበ ግንኙነት እንዲኖረው ጥረት ያደረገው ሳይፍ ሞቷል ተባለ። የበኋላ ጠላቶቹ የበፊት ወዳጆቹ እነ እንግሊዝና ፈረንሳይ፣ አሜሪካ ጭምር የወደፊቱ የሊቢያ ተስፋ እያሉ ያነጋግሱት የነበረው ሳይፍ በድንገት ሞተ። የአባቱ የጋዳፊ መንግሥት ከስሩ ተመንግሎ ከተወገደና ሊቢያም ተበታትና በጦርነት አረንቋ በገባችበት ባሁኑ ወቅት ወደ ሥልጣን ተመልሶ አንድነቷን ይመልሳል፣ ሰላም ያወርዳል፣ ሕዝቡን ከመከራ ያድናል ብለው ደጋፊዎቹ ተስፋ ያደረጉበት ሳይፍ ተገደለ ተባለ። እርሱም እንደ ሁለቱ ወንድሞቹና እንዳባቱ በጥይት ተገደለ። ከሚኖርበት ቤት ድረስ የሄዱ ታጣቂዎች ግቢው ውስጥ ገድለውት ሄዱ አሉ። በዚያውም ለ40 ዓመታት ሰፍኖ የቆየውን የኮሎኔል ጋዳፊ አገዛዝ መንሰራራት እንዳያስብ ሆኖ ጭራሹኑ አከተመ። ለሳይፍ አልኢስላም ጋዳፊ ሞት አዲስ ነገር አይደለም። በተለያየ መንገድ ሞት ያስኩህ እያለው አምልጦታል። በጦርነት ውስጥ ሲዋጋ ሞት አላገኘውም። 3 ጣቱን ያቆሰለው ጥይት ለሞት ሳያጋልጠው አልፏል። በሊቢያ እንደ ቋያ እሳት በነደደ ዓመፅ ውስጥ ታስሯል። ግን አሳሪዎቹ እንደ ወንድሞቹ አሳሪዎች ስላልገደሉት ሞትን አምልጦ ነበር። ወህኒ ወርዶ የሞት ፍርድ በተፈረደበት ጊዜ ሞት ጥርሱን ያፋጨበት መስሎ ነበር። ግን አመለጠው። አሳሪዎቹ ምሕረት አድርገው ከሞት መንጋጋ ፈለቀቁት። ነፃ ከተባለ በኋላም ሞትን ለማምለጥ ራሱን ደብቆ ያለበትን ሰውሮ ከሞት መልእክተኛ ተጠብቆ ይኖር ነበር። ሳይፍ ዕድሜና ቁመት ከልኩ አያልፍም እንደሚባለው ሆኖበት እንጂ ከብዙ የሞት ጥሪዎች ድኖ ነበር። ጥር 26 2018 ቀን ለሱ ጎዶሎ ቀን ሆነ። በጠላቶቹም ተገደለ። የቀድሞው የጋዳፊ ቃል አቀባይ የነበረው ሙሳ ኢብራሂም እንዳረጋገጠው ሳይፍን ከ3 ቀን በፊት አገይቶት እንደነበርና አንድ የሆነች ሊቢያን፣ ሉዓላዊት ሊቢያን የሕዝቦቿን ሰላም ማየት እንደሚፈልግ ነግሮኝ ነበር ብሏል። ግን እንደተመኘው የሊቢያንም ሉዓላዊነት የሕዝቧንም ሰላም ሳያይ በ53 ዓመቱ ጠላቶቹ ለሞት አሳልፈው ሰጡት። ሳይፍ አልኢስላም ጋዳፊን ማን እንደገደለው የጠራ መረጃ እስካሁን አልተነገረም። አማካሪው አብዱላሂ አብዱራሂም የተናገረውን ዋቢ አድርገው መገናኛ ብዙሃን የዘገቡት ፊታቸውን በጭንብል የሸፈኑ 4 ሰዎች ዛንታን የሚገኘውን ቤቱን ጥሰው ገብተው ጥይት አርከፍክፈውበት መሄዳቸውን ነው። ግድያውን ከመፈጸማቸው በፊትም ማንነታቸው እንዳይታወቅ በግቢው ውስጥ ያለውን ካሜራ ያበላሹት መሆኑ ተዘግቧል። የሳይፍ መሞት ለሚደግፉት ሐዘንና ጸጸት አሳድሮባቸዋል። አልቅሰውለታልም። የአባቱ አምባገነናዊ አገዛዝ ተባባሪ አድርገው የሚያዩትና የሚጠሉት እንኳን ሆነ ብለዋል። የቀብሩ ሥነ ሥርዓትም ባኒ ዋሊድ በተሰኘው መካነ መቃብር ተፈጽሟል። መቀመጫውን ትሪፖሊ ያደረገው መንግሥት ለሳይፍ ግድያ ተጠያቂው እንዲጣራ ጥብቅ ትዕዛዝ ሰጥቷል። የዛንታኑ ክልል አቃቢ ሕግ የማጣራት ሥራዬን ጀምሬያለሁ ብሏል። እውነቱ እስኪወጣ የግል አስተያየቶች መዛመታቸውን ቀጥለዋል። ሳይፍን ያስገደለው ማን ይሆን? መጀመሪያ ነገር በከፍተኛ ጥበቃ ስር ያለ ታዋቂ ሰው ያላንዳች መከላከል የተገደለው የሚጠብቀው ዘብ አልነበረም ማለት ነውን? መንግሥትስ ባይመድብለት የራሱን ጠባቂ እንዴት አልቀጠረም? የሚል
ጥያቄ ተነስቷል። በእርግጥ ከሳምንታት በፊት የዛንታን ከተማ አስተዳደር የሚታመኑና ከራሱ ጎሳ አባላት የሆኑ ጥበቃዎች እንደሚመድብለት ሲነግረው አልፈልግም ማለቱ እየተዘገበ ነው። ሳይፍ ብዙ ጠላቶች እንደሚኖሩት የታወቀ ነው። በተመድ የሚደገፈው የትሪፖሊው መንግስትም ሆነ የጀነራል ከሊፋ ሀፍተር መንግስት ስልጣን ተቀናቃኛቸው እንዳይሆን በእጅጉ ይሰጋሉ። ስጋታቸውንም ከ4 ዓመታት በፊት በሊቢያ ምርጫ እወዳደራለሁ ብሎ ሲቀርብ አይቻልም ብለው እንዲታገድ አድርገውታል። የአባቱ አገዛዝ ሰለባ የሆኑና በአሁኑ ወቅት በጦር አበጋዝነትም ሆነ ጉልበት ያበጁ ተቀናቃኞች የሳይፍ ውሎ ማደር ተስፋ የሚያደርገውን ሕዝብ እያበረከተ ወደ ሥልጣን እንዳይጎትተው ይሰጋሉ። ለየቡድኖቹ ደጋፊ ሆነው የሊቢያ ሀብት ተጠቃሚ የሆኑ የውጭ ኃይሎችም የሳይፍ አቋም ጥቅማቸውን ሊያደናቅፍ ቢችልስ ብለው ሊያስቡ ይችላሉ። እነዚህ ሀገሮች በሊቢያ መከፋፈልና ትርምስ ተጠቃሚ ሆነዋልና አንድነቷንና ሰላሟን መደገፍ ጥቅማቸው ሊሆን አይችልም። ስለዚህ የሳይፍን አቋም ከወዲሁ ማምከን ይፈልጉ ይሆናል። እነዚህና ሌሎችም መላምቶች በአደባባይ እየተነገሩ ነው። የሊቢያ አልጋ ወራሽ ተደርጎ ይቆጠር የነበረው ሳይፍ ግን የምድር ቆይታውን አጠናቋል። ኑሮውም ሞቱም በሊቢያ እንደሚሆን የሳይፍ እምነትና ፍላጎት እንደነበረ ከ14 ዓመታት በፊት በሰጠው ቃለ መጠይቅ አረጋግጦ ነበር። እውነትም የተናገረው በተግባር ተፈጸመ። Nobody is leaving this country. We live here, we die here. This is our country. The Libyans are our people. I believe that I am doing the right thing. ይህችን አገር ጥሎ ማንም ወዴትም አይሄድም። እዚሁ እንኖራለን፣ እዚሁ እንሞታለን። ይህ አገራችን ነው። ሊቢያኖች ሕዝቦቻችን ናቸው። ለራሴ ትክክለኛውን ነገር እየሠራው እንደሆነ አምናለሁ። አልሳይፍ አልእስላም ጋዳፊ ያን ጊዜ 38 ዓመቱ በነበረበትና የአባቱ መንግሥት እንደ ንፍፊት የውጥሪት በተያዘበት ወቅት፣ የእርስ በርስ ጦርነቱ በተፋፋመበት ወቅት፣ 1000 ያህል ሊቢያውያን ሞተው ብዙዎች ቆስለዋል በሚባልበት በዚያ የጭንቅ ወቅት እንደ ቃል አቀባይ ሆኖ የፕሮፓጋንዳውን ጦርነት ያፋፍም ነበር። የአባቱ መንግሥት ለተሃድሶ እንዲዘጋጅ ሲያሳስብ የቆየው ሳይፍ በወግ አጥባቂዎች ዓላማው ቢሰናከልበትም ሊቢያ በትርምስና በሽብር ስትናጥ ወትሮም እንዲህ ብዬ ነበር ብሎ አላኮረፈም። በአፍጢሙ ሊደፋ የደረሰውን የአባቱን መንግሥት ቀና ለማድረግ በትጋት ተሳትፏል። ነጋ ጠባ ከዓለም መገናኛ ብዙሃን ጋር እሰጥ አገባ ያዘ። የሚናገረውን ይመኑበትም አይመኑበት ዓለም አቀፍ መገናኛ ብዙሃኑ እሱን ለማግኘት የማያቋርጥ ደጅ ጥናት ያደርጉ ነበር። በሊቢያ የኮሎኔል ጋዳፊን የሥልጣን እንጥል የቆረጠው የሕዝብ ዓመፅ ሳይቀሰቀስ ሳይፍ የጋዳፊ ወራሴ መንግሥት የምዕራቡ ዓለም ወዳጅ ተብሎ ይሞገስ ነበር። ዓመፁ ሲቀሰቀስ ግን ወዳጅነቱን ይፈልጉት የነበሩት የምዕራብ ሀገሮችና መገናኛ ብዙሃን ዱላቸውን ከሚያሳርፉባቸው ውስጥ አንዱ አደረጉት። ከቤተሰቡ ጋር ከውጭ ጉዞ አገዱት። በውጭ ሀገር ያለው ገንዘብም ተያዘበት። እርሱ ግን ወትሮም ምንም ገንዘብ የለኝም ይላል። First of all, we don't have money outside. And everybody knows that. And we were laughing when they said we have money in Europe or Switzerland or something. It's a joke. ቀድሞ ነገር ውጭ አገር ገንዘብ የለንም። ይህንን ሁሉም ያውቃሉ። እናም ስዊዘርላንድ ወይንም አውሮፓ ውስጥ ገንዘብ አላችሁ ሲሉ ስቀናል። ይህ ቀልድ ነው። ሳይፍ የሕዝብ ቅሬታ የቀሰቀሰውን የተቃውሞ ዓመፅ የዴሞክራሲ ጥያቄ አቅጣጫውን የሳተና ሊቢያን የሚከፋፍል የሊቢያን ንብረት ለመቀራመት የፈለጉ ያቀነባበሩት ነው ብሎ ስላመነ ለመዋጋት ቆረጠ። እንጠራርጋቸዋለን፣ ደም እንደ ጅረት ይወርዳል እያለ ይዝት ነበር። እና አሜሪካን እንደ ድመት መነኩሴ ቂም የማይረሱ ሆነው ነው እንጂ በእኛ ጉዳይ ምን አገባቸው እያለ ወረፋቸው። የሕገ ወጦች ዓመፅ ነው እያለ ተቸ። አውሮፕላኖቻችን በሰው ላይ ቦምብ አልጣሉም እያለ አስተባበለ። አንድ ሰው እስከሚቀር እንዋጋለን እያለ አነቃቃ። የጦር ኃይላችን ለማንኛውም ውጊያ ዝግጁ ነው እያለ አስፈራራ። እንደዚያ እያደረገ የፕሮፓጋንዳውን ጦርነት ሲመራ ቆየ። ግን ያው ሳይፍ ከዓመፁ በፊት የሚታወቀው በለውጥ ፈላጊነት የአባቱ መንግሥት አሰራሩን እንዲለውጥና ሕዝብ የሚሳተፍበት ሥልጣን እንዲኖር የሚያምን የምርጫ አሰራርን አስፈላጊነት የሚሰብክ
በመሆኑ ነበር። ኮሎኔል ጋዳፊ ከሌሎች ልጆቻቸው ይልቅ ሳይፍን እንደ ቃል አቀባይ ሆኖ እንዲታገል የመረጡት ልሳነ ብዙ መሆኑና ጥያቄዎችን እንዳመጣጣቸው ለመመለስ የተሻለ አቅም እንዳለው ገምተው ይሆናል። ወይም ከአውሮፓውያኑ ጋር ተቀራርቦ ይሠራ ስለነበር ቢናገር ይደመጣል ብለው ይሆናል። ደግሞም ቃለ መጠየቅ ያደረጉለት እነ ቢቢሲ፣ እነ ሲኤንኤን፣ እነ አልጀዚራ፣ እነ ስካይ ኒውስ፣ እነ ኤቢሲ ጥያቄ የመመለስና የተግባቢነት ችሎታውን ባድናቆት ሲጠቅሱለት ነበር። ለምሳሌ ለምን የሕዝብን የዴሞክራሲ ጥያቄ አትመልሱም ተብለው ኮሎኔል ጋዳፊ ለቀረበላቸው ጥያቄ የሰጡት መልስ ድፍን ያለ ነበር። ዲሞክራሲማ አለ፣ ስልጣኑ የሕዝብ ነው። እኔ እኮ ምንም ስልጣን ስለሌለኝ ከየትኛው ቦታ ነው የምወርደው? የጃማህሪያ አወቃቀር ስለማይገባችሁ እኮ ነው ብለው ነበር የመለሱላቸው። ሳይፍ ግን ይህንኑ ጥያቄ ተጠይቆ የመለሰው ከአባቱ በተለየ ነበር። የዲሞክራሲ ጥያቄን ለመቀበል ዝግጁ መሆናቸውን ጠቀሰና አመጹ ግን ታጣቂዎች በጦር መሳሪያ የሚመሩት በሀገር ላይ የተቃጣ ውንብድና በመሆኑ መዋጋት ያስፈልጋል ይላል። እንዲህ እያደረገ ለሚቀርብለት ጥያቄ እየመለሰ ለጠያቂዎቹም በር ሳይዘጋ የአባቱንም መንግሥት እንዳይሳጣ እያደረገ ቆይቶ ነበር። Those are my demands. I said this many times before. You know this. I made a lot of statements about this in the last 10 years. All of us, we want democracy, freedom of press, civil society, election, constitution, whatever. እነዚህ የኔም ጥያቄዎች ናቸው። ይህንን ብዙ ጊዜ መናገሬን ሁሉም ያውቃል። ባለፉት 10 ዓመታት በርካታ መግለጫ ሰጥቻለሁ። ሁላችንም ዲሞክራሲ እንፈልጋለን፣ የፕሬስ ነጻነት እንፈልጋለን፣ ምርጫና ሕገ መንግሥት እንፈልጋለን። ግን ዘይታችንንና የጦር ካምፓችንን በኃይል ለመቆጣጠር የሚፈልግ አሸባሪ ካለ ይህ ተቀባይነት የለውም። በጊዜው እንደተጻፈለት ከሆነ ሳይፍ አልኢስላም ኑሮው ቀላል፣ ከሌሎች ጋር በቀላሉ የሚግባባና የማይከብድ ሰው ነው ይሉለት ነበር። በኑሮው እንዳንዳንድ አምባገነን መሪዎችና የባለሥልጣን ልጆች ወይም እንደ ወንድሞቹ ሰማይን በርግጫ ልምታ የሚል ጥጋብ የማያሳይ ጥሩ ባህሪ ያለው የሚል ዝና ተሰራጭቶለታል። እንደ ሳዳም ሁሴን ልጆች ቃሲምና ኦዲ ባለሥልጣኖችን እያስጠራ የሚያዋርድ፣ ለምን ትሸነፋላችሁ ብሎ የእግር ኳስ ተጫዋቾችን የሚገርፍ አልነበረም። ሳይፍ ከወጣት ባለሙያዎች ጋር በመቀራረብ ያምናል። የተማረም ነው። ከጦርነቱ በኋላ ጭቅጭቅ ቢያስነሳም ከሎንዶን ስኩል ኦፍ ኢኮኖሚክስ የዶክተሬት ዲግሪውን አግኝቷል። በትሪፖሊና በቪየና የአርኪቴክቸር ትምህርቱን በማስተርስ ዲግሪ አጠናቋል። እንግሊዘኛ፣ ፈረንሳይኛና ጀርመንኛ አስተካክሎና አቀላጥፎ ይናገራል ይላሉ የሕይወት ታሪኩን የዘገቡት እነ ቢቢሲ። ቀን ሲጎድል ያሳደጉት ውሻ ሳይቀር ልንከስ ይላልና በሊቢያ የአማጽያኑ ተቃውሞ ከተቀሰቀሰ በኋላ በዶክተሬት መመረቂያ ጽሑፉ ላይ ሳይቀር ጥያቄ ተነሳ። ሳይፍ ከሎንዶን ስኩል ኦፍ ኢኮኖሚክስ ከ2 ዓመታት በፊት ዲግሪውን በተቀበለበት በዚያው ወቅት ዩኒቨርሲቲው ከጋዳፊ ፋውንዴሽን 1.5 ሚሊዮን ፓውንድ መውሰዱ ተነገረ። የሳይፍ አማካሪ የነበሩት ፕሮፌሰር ዴቪድ ጋድ እርዳታው ከመሰጠቱ ቀደም ብለው ከሌሎች ታዋቂ ምሁራን ጋር የፋውንዴሽኑ የቦርድ አባል ሆነው ነበር። እነዚህ ሁሉ ሲገጣጠሙ የተከበረው ዩኒቨርሲቲ ከሊቢያው ጋዳፊ ጋር ያለው ግንኙነት ጤናማ አልነበረም ወደሚል ጥርጣሬ አደረሰ። ስለዚህም ፕሮፌሰር ዴቪድ ከቦርድ አባልነታቸው ተነሱ። የትምህርት ቤቱም ግንኙነት በገለልተኛ አካል እንዲመረመር ተወሰነ። የትምህርት ቤቱ ዳይሬክተር ሰር ሃዋርድ ዴቪስም በገዛ ፈቃዳቸው ከኃላፊነታቸው ለቀቁ። ቅሌቱ በዩኒቨርሲቲው እርዳታ መቀበል ላይ ብቻ አላበቃም። ሳይፍ ያቀረበው የመመረቂያ ጽሑፍ ከሌላ ሰው ጽሑፍ የተቀዳ ነው የሚል ክስ ቀረበበት። የቀዳበትን ጽሑፍ ሳይገልጽ የጥናት ወረቀቱን እንደራሱ ሥራ አድርጎ በማቅረቡ የዶክተሬት ዕውቅናው ይሰረዝ የሚል አስተያየት ተሰጠ። እነዚህ ሐሳቦችም ሲገጣጠሙ ትምህርት ቤቱ ከጋዳፊ ፋውንዴሽን በወሰደው ገንዘብ እየተደለለ ለሳይፍ የማይገባውን ዲግሪ ሰጥቷል ወደሚል ማጠቃለያ ደረሰ። ስለዚህ ምርመራ እንዲደረግበት ታዞ ነበር። ሳይፍ ግን ያን በመሰለ ረካሽ ተግባር በመጠርጠሩ ተናዶ የአባቱን መንግሥት እንደ ውጋት ቀስፎ የያዘውን ዓመፅ መከታተሉን ቆም አድርጎ መግለጫ እስከ መስጠት ደርሶ ነበር። እሱ እንዳለው ከሆነ ሐሳቡ ቀን የከዳው የመሰላቸው ፈሪዎች
የጠነሰሱት የክህደት ተግባር ነው። ሳይፍ የአባቱን መንግሥት የፈነገለው ሕዝባዊ ዓመፅ ከመቀስቀሱ 4 እና 5 ዓመታት በፊት ጀምሮ የሊቢያን መንግሥታዊ መዋቅር በተሐድሶ ለመጠገን የሀገሩ ሰዎችና ምዕራባውያን ጋዜጠኞች ጭምር የሚያውቁለት እንቅስቃሴ አድርጓል። ሕገ መንግሥት በሌላት ሊቢያ ሕገ መንግሥት እንዲኖር፣ የጋዳፊ ቃል ብቻ ሕግ መሆኑ ቀርቶ የተቀረጸ ሕጎች እንዲኖሩ በግልጽ ሲያሳስብ ቆይቷል ይባላል። ከጋዳፊ ሥልጣን በመለስ ያለው የመንግሥት ኃላፊነት በምርጫ እንዲመደብ ይወተውት እንደነበረም ተዘግቧል። የውጭ ኢንቨስተሮችን የሚያሳትፍ የኢኮኖሚ ፖሊሲ እንዲቀረጽም ጥረት አሳይቷል። እነዚህ መብቶች እንዲከበሩ ከመናገር አልፎም የራሱን ጅማሬዎች ለማሳየት ሞክሯል። ወጣቶች ሰብስቦ ስለ ተሐድሶ አስፈላጊነት የሚቀሰቅስ ጋዜጣም አደራጅቶ ነበር። ግን ሐሳቦቹ ወደ ተግባር ሳይሸጋገሩና ህትመት ሳይጀምር እንዲመክን አደረጉበት። እርሱ እንደሚያምነው ከፊቱ እየተጋረዱ እንቅፋት ይፈጥሩበት የነበሩት ወግ አጥባቂዎች የሚላቸው ያባቱ ሹማምንት ናቸው። ሳይፍ በመንግሥት መዋቅር ውስጥ እንደ ወንድሞቹ የሚታወቅ የኃላፊነት መደብ የለውም። ግን በአባቱ ፊት ሞገስ ስላገኘ በዋና ዋና ፖለቲካዊ ውሳኔዎች ጭምር ይሳተፍ እንደነበረ ተጽፏል። በጋዳፊ ስም የሚመራ የበጎ አድራጎት ድርጅት ኃላፊ ሆኖ የሊቢያን ገጽታ አሻሽሎ በሚያሳይ ዲፕሎማሲያዊ ምግባርም ተሰማርቶ ነበር። ሊቢያ ከእንግሊዝ፣ ፈረንሳይና ሌሎች አውሮፓ ሀገሮች ጋር ግንኙነቷን አሻሽላ የነበረው ባልሲያፍ ጥረት ነው ይባላል። የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር የቤተሰቡ አማካሪ እስከ መባል በደረሰ ወዳጅነት የተቀራረቡት በሳይፍ አማካይነት መሆኑን በወቅቱ የታተሙ ጋዜጦች ዘግበዋል። ሊቢያ ሕዝብ ጨራሽ የጦር መሳሪያዎቿን እንድታጠፋና እንድታስፈትሽ ከተባበሩት መንግሥታት ድርጅትና ከአሜሪካ የቀረበባትን ግዴታ ተፈጻሚ እንዲሆን ሳይፍ ብርቱ ሥራ መሥራቱም ተመዝግቦለታል። በሉከርቢ ሰማይ ላይ በፈነዳው አውሮፕላን ውስጥ ላለቁት 217 ተሳፋሪዎች ሊቢያ ካሳ እንድትከፍል የቀረበውን የአሜሪካ ጥያቄ አዎንታዊ ምላሽ እንዲያገኝ ያደረገው ሳይፍ ነበር። ሆን ብለው በሊቢያ ሕፃናት ላይ የኤችአይቪ ቫይረስ አስተላልፈዋል ተብለው ታስረው የነበሩትን 6 የቡልጋሪያ ነርሶች ለማስፈታት የተቻለው የሳይፍ ትብብር ስለተገኘ ነው እየተባለ ስሙ በደግ ሲነሳ ቆይቷል። በሉከርቢ ሰማይ ላይ የፈነዳውን የአሜሪካ አውሮፕላን ያፈነዳው ነው ተብሎ ዕድሜ ልክ እስራት ተፈርዶበት በስኮትላንድ እስር ቤት ታስሮ የነበረው አልማርጋኒን ከስር እንዲፈታ ኃላፊነቱን የወሰደውና የተሳካ ውጤት ያገኘው ሳይፍ ነበር። ምዕራባውያኑም እነዚህንና የመሳሰሉትን ተግባሮቹን እየጠቀሱ ችሎታውን እያደነቁ ተግባቢነቱን እያወደሱ የአባቱን የጋዳፊውን መንግሥት ቢተካ ከሊቢያ ጋር ተቀራርቦ መስራት ይቻላል የሚል አስተያየታቸውን ሲሰጡ ነበር። መቼም የዘመናችን ሿሚና ሻሪዎች አንጋሽና አውራጆች መገናኛ ብዙሃን ሆነዋልና በኒውዮርክ ታይምስ የሚሰሩ ጋዜጠኞችም ሳይፍን ለግልጽነትና ለተሐድሶ ልቡን የከፈተ የሊቢያ የወደፊት ተስፋ የሀገሩን አቅጣጫ ወደ ዴሞክራሲ ለመለወጥ ጥረት የሚያደርግ ምሁር እያሉ ሲያሞጋግሱት ከርመዋል። ግን በሊቢያ ሕዝባዊ ዓመፅ ከተቀሰቀሰና ሳይፍ ለአባቱ መንግሥት ከወገነ በኋላ ሙገሳው በፍጥነት ተቋረጠ። የሚያወድሱትን ሳይፍ ከሚጠሉት የጋዳፊ መንግሥት ጋር አብረው ጨፈለቁት። I'm the first person. I'm for all of them. I'm the first person. 10 years ago, I said, we need constitution. We need more freedom. We need democracy. We need election. I said this many times. ከ10 ዓመታት በፊት ጀምሮ ዲሞክራሲ ያስፈልገናል፣ ሕገ መንግሥት ያስፈልገናል፣ የበለጠ ነጻነት ያስፈልገናል፣ ምርጫ ያስፈልገናል እያልሁ ደጋግሜ ለመናገር የመጀመሪያው ሰው ነኝ። አሁን ግን አገሪቱን በምዕራብና በምስራቅ ለመከፋፈል ተነስተዋል። ሳይፍ በዓለም ዲፕሎማሲያዊ ግንኙነት ሊቢያን ወክሎ በመስራቱና ውሃ ሽቅብ ይፈሳል የማለትን ያህል በሊቢያ ሊነሳ የማይሞከረውን የዴሞክራሲና የተሐድሶ ነገር ሲያነሳ አባቱ ጋዳፊ ዝም በማለታቸው ወራሻቸው ሊያደርጉት ቢፈልጉ ነው የሚል የጠነከረ ግምት ተሰጥቶ ነበር። ሳይፍ ግን አንድ ጊዜም ራሱን እንዳልጋ ወራሽ አድርጎ ሲቆጥር አልታየም፣ ሲናገርም አልተሰማም። በዚህ የተተኪነት ጉዳይ ሲጠይቁትም የቤተሰብ ውርስ ጊዜው አልፎበታል፣ ሊቢያ ወደ ዴሞክራሲ ታመራለች፣
በዲሞክራሲ ደግሞ የዘር የስልጣን ውርስ የለም እያለ ሲያስተባብል ነበር። The Libyans, they don't need a king anymore. They don't need a leader, a great leader anymore. In the future, I'm talking now about the future. And for the young people and young people. የሊቢያ ሕዝብ ንጉሥ እንደማይፈልግ እርግጠኛ ነኝ። ታላቅ የሚባል ገዥም ከእንግዲህ አይፈልጉም። የማወራው ስለ ወደፊቱ ነው። ወደፊት ወጣቱ የሚፈልገው የሥራ መሪ ነው። ሀገሪቱን የሚመራ፣ የቤት ፖሊሲውን የሚመራ፣ የትምህርት ሂደቱን፣ የጤናውን፣ የቱሪዝምና ኢንዱስትሪውን የሚመራ ሥራ አስኪያጅ ነው የሚፈልጉት። የወደፊቱ ዘመን የሥራ መሪዎችን ነው። ሕዝቡ የሚመርጠው የሥራ መሪ እንጂ ፕሬዝዳንት ወይንም ንጉሥ አይደለም። ወታደራዊ አገዛዝ፣ አልጋ ወራሽ፣ ንጉሣዊ የቤተሰብ መሪነት ጊዜው አልፎባቸዋል። አመጹ ከመቀስቀሱ በፊት ሳይፍ ከማንኛውም የፖለቲካ ተሳትፎ ራሱን ማስገለሉን መግለጫ ሰጥቷል። ምክንያቱን ይፋ አላደረገውም። ግን በቴሌቪዥን መግለጫው በፖለቲካ ጉዳይ እንደማይገባ፣ በፊትም ይሳተፍ የነበረው በተቋሞች ክፍተት ይታይ ስለነበረ ያንን ለመርዳት መሆኑን ብቻ ነበር የጠቀሰው። ከአባቱም ጋር በመልካም ግንኙነት ላይ መሆኑን በመግለጫው ላይ ጠቅሷል። የሀገሩ ሰው ግን ምክንያቱን አላመኑለትም። አባቱ ፊት ስለነሱት ነው የሚል ግምት ወሰደ። ሳይፍ ስራዬ ብሎ የያዘው የተሐድሶና መንግሥትን እንደገና የማዋቀር እንቅስቃሴ በጋዳፊ ሹማምንት ዘንድ አልተወደደም። የወታደርና የደህንነት ኃላፊነት የተሰጣቸው ሁለቱ ወንድሞቹ ሙስታምና ካማስ ጭምር ተቃዋሚዎቹ ሆነው ከአባቱ ፈቃድ እንዳራቁት ተወራ። ለምሳሌ ፖለቲካ ተሳትፎን አቁሜያለሁ ከማለቱ ቀናቶች በፊት ከሳይፍ ጋር ግንኙነት ያላቸው 20 ጋዜጠኞች መታሰራቸው ተቃዋሚዎቹ እንደበረቱበት ማሳያ ሆነ። ጋዜጠኞቹ ሳይፍ ላቋቋመው ለአልጋሃድ ጋዜጣ የሚሰሩ ሆነው የተሐድሶ እንቅስቃሴ እንዲጀምር የሚያሳስቡ ይዘት ያላቸው ጽሑፎች ነበሯቸው። ያደራጃቸውም ሳይፍ ነው። እነዚህ ወጣቶች የመንግሥት የፖለቲካና የኢኮኖሚ አወቃቀርን አስፈላጊነት በለዘብታ መጻፍ ጀመሩ። ግን ብዙም ሳይሰሩ ለጥቂት ጊዜ ታስረው ጋዜጣው ተዘጋ። ከዚያ በኋላ ነበር ሳይፍ ከፖለቲካ ራሴን አግልያለሁ ያለው። ሳይፍ የሊቢያን አስተዳደር ለመቀየር የሚያደርገው ጥረት በወንድሞቹና በወግ አጥባቂዎቹ በሚላቸው የአባቱ ሹሞች ሲሰናከል በመቆየቱ አንጀቱ ሲያር እንደነበረ በአንድ አጋጣሚ ተናግሮታል። It was a big mistake not to move fast. I was shouting every day. I was crazy about going fast and implementing the reforms in the right time. I worked very hard to go, to implement many ideas, but things went wrong. ትልቅ ስህተት ነበር። ስለዚህ ጉዳይ በየቀኑ ጮኼ ነበር። ተሐድሶን በጊዜው ለመተግበር በፍጥነት እንድንራመድ ወትውቼ ነበር። የተለያዩ ሐሳቦች አቅርቤ ነበር። ግን ነገሮች የተሳሳተ መንገድ ያዙ። አሁን ይኸውና ከአስቸጋሪ ፈተና ጋር ተጋፈጥን። እንደፈራው የሊቢያውያን ልብ በጥላቻና በተጠራቀመ ቅሬታ ተሞልቶ የጋዳፊን መንግሥት አስወገደው። ሳይፍ እንዳለው በጊዜው ሊፈጸሙ የሚገባቸውን ማስተካከያ ባለማድረጋቸው የተፈነቀለው የሕዝብ ዓመፅ ማዕበል እናግድህ ቢሉት መታገጃ ጠፋበት። በማዕበሉም ተጠረጉ። ገደቡን ጥሶ የወጣው ማዕበልም በሳይፍም ላይ ተከለበሰበት። በእንደዚህ አይነት የሕዝብ ዓመፅ ምርጫ የለም፣ ማጣራት የለም፣ ቀድሞ ምን ሠራ ብሎ ነገር የለም። ሁሉም በየደረሰበት ይለበለባል። ሳይፍም ትንሽ ሥጋ እንደ መርፌ ተወጋ አይነት ሆኖበት የአባቱን መንግሥት ለማዳን ወዲያ ወዲህ ተሯሯጠ። ከደጋፊዎቹ ጋር እናሸንፋለን ብሎ ነበር። አልሆነም። የ40 ዓመቱ የጋዳፊ አስተዳደር ከስሩ ተመነገለ። ምንጊዜም በጊዜ ያልሆነ መልካም ነገር ቢሆንም ዋጋ ቢስ ይሆናል። አምባገነኖች ልባቸውን የብሪት ሞራ ሲሸፍነው ማድረግ ያለባቸውን ማድረግ አይፈልጉም። ሥልጣናቸው የሚያልፍ አይመስላቸውም። ሁሉንም ይነጥቃሉ፣ መስሚያ ጆሮ ያጣሉ። ክፉ ቀን ሲመጣ ግን እናደርገዋለን የሚሉት ሁሉ አይደመጥላቸውም። እንሰጣለን ለሚሉት ተቀባይ አያገኙም። በመጨረሻ ሁሉንም ማተው ያልፋሉ። የጋዳፊን መንግሥት እንደዚያው ሆነ። ጥቂት ማሻሻያ ማድረግ እምቢ ብሎ ሁሉ ነገሩን አስረክቦ ተወገደ። ሳይፍ ይህ እንደሚሆን ገብቶት ቀድሞ ቢመክርም አልተሰማም። ክፉ ቀን ሲመጣ ግን እርሱንም አብሮ ደፈቀው።
የእርስ በርስ ጦርነቱ ተባብሶ አማጽያኑ ትሪፖሊን ከተቆጣጠሩ በኋላ ኮሎኔል ጋዳፊና ሲያፍ አልኢስላም የሸሹት ወደ ትውልድ ግዛታቸው ሰርት ነበር። ኮሎኔል ጋዳፊና የደህንነት አማካሪያቸው የነበረው ልጃቸው ሙታሲም ጋዳፊ በሰርት ግንባር ሲዋጉ አልሰያፍ ከሰርት በስተደቡብ 160 ኪሎ ሜትር ርቀት በሚገኘው ግንባር እየተዋጋ ነበር። ኔቶ በተዋጊ ጆቶቹ የሊቢያን የጦር ኃይል ሰፈሮች አወደማቸው። ጋዳፊም ከተደበቁበት በአውሮፕላን ተመተው በአማጽያኑ እጅ ወደቁ። ከነ ልጃቸውም ተገደሉ። The West, we know them very well. When you are strong, they run after you. They are like cats. If you are weak, they want to be like tigers. We know this game. We tried them for a long time. We know them for a long time. ምዕራባውያንን አሳምረን እናውቃቸዋለን። ጠንካራ ሲሆኑባቸው እንደ ድመት ከኋላ ይከተላሉ። ደካማ ሲሆኑባቸው ግን እንደ ነብር መሆን ይፈልጋሉ። ይህን ጨዋታ ከረጅም ጊዜ ጀምሮ እናውቀዋለን። አልሳይፍ የአባቱን መሞት እንደሰማ ካለበት ሆኖ መግለጫ መስጠቱ ተሰምቶ ነበር። ግን በዛንታን አካባቢ ያለው የታጣቂዎች ቡድን ስለበረታ አብሮት የነበረው ሰራዊት ተበተነ። አልሳይፍ ወደ ጎረቤት ሀገር ኒጀር ሊያመልጥ ፈልጎ እንደ በዲዩን ዘላኖች ፊቱን እስከ ራሱ ሸፍኖ ጉዞ ጀመረ። ግን በፍተሻ ማንነቱ ታወቀና በዛንታን ታጣቂዎች ተያዘ። 3 ጣቶቹ ቆስለው በፋሻ ታስረውለታል። ህመሙ እየተሰማው ፊቱን ሲያቀጭም ይታያል። የዛንታን ታጣቂዎች ሌሎች ታጣቂዎች ጋዳፊና ልጃቸውን እንዳደረጓቸው አላዋረዱትም፣ አልጎተቱትም፣ አልመቱትም፣ አላቆሰሉትም፣ አልገደሉትም። ለዚህም ዋናው ምክንያት በዚያ የሚንቀሳቀሱት ታጣቂዎች የጋዳፊ የጎሳ አባላት ስለሆኑ ነው ተብሎ ተወራ። አልሳይፍን በመኪናና በአውሮፕላን አጓጉዘው በዛንታን ከተማ በቁጥጥራቸው ስር አዋሉት። ያን ጊዜም አሳሪዎቹን ጦርነቱና አመጹ የአሸባሪዎችን ፍላጎት ማስፈጸሚያ መሆኑን፣ የውጭ ሀገር ሊቢያን ለገንዘቧ ሲሉ ሊቀራመቷት ስለፈለጉ መሆኑን፣ ሊከፋፍሏትም እንደሆኑ ይነግራቸው ነበር። አልሳይፍ በዛንታን ታጣቂዎች ምክንያት ከጋዳፊ ልጆች በሊቢያ በሕይወት ለመቆየት ብቸኛው ልጅ ሆነ። አልሳይፍ በቁጥጥር ስር ቆየ። ዓለም አቀፉ የወንጀል ፍርድ ቤት ለውጥ ፈላጊ በሆኑ ሊቢያውያን ላይ የሰብአዊ መብት ጥሰት እንዲፈጸምና እንዲገደሉ አድርጓል ብሎ የእስራት ማዘዣ አወጣበት። ትሪፖሊ ላይ የተቀመጠው አዲሱ መንግስትም ለፍርድ እንዲቀርብ አዞ ችሎት ተሰየመ። የዛንታን ክልላዊ መንግስት ወይም ታጣቂዎቹ ግን ሳይፍን ወደ ትሪፖሊ አናስተላልፍም ብለው ሞገዱ። ከተፈለገ በቪዲዮ ኮንፈረንስ ችሎቱን ይከታተል አሉ። በዚያም ሂደት በሞት እንዲቀጣ ተፈረደበት። የዛንታን ግዛት ሹማምንትና ታጣቂዎች ግን ለሳይፍ የሚራራ ልብ ስላላቸው ቅጣቱ እንዲፈጸም አላደረጉም። እንዲያውም የሞት ውሳኔው ከተሰጠ 2 ዓመታት በኋላ ሙሉ ምህረት ተደርጎለት ነፃ ሆነ። አልሳይፍ ነፃ ከሆነ በኋላ ለጸጥታ ጥንቃቄ ሲባል ራሱን ደብቆ እዚያው ዛንታን ይኖር ነበር። ግን ሀገሩን ሊቢያን ከመከፋፈል ለማዳን ሕዝቡንም ከትርምስና ከዕለት ተዕለት ሰቆቃ ለማዳን የሁል ጊዜ ምኞቱና ፍላጎቱ መሆኑን ባገኘው አጋጣሚ ከመናገር አልተቆጠበም። ስለዚህም በ2013 ዓ.ም ይደረጋል ተብሎ በነበረው ምርጫ እወዳደራለሁ ብሎ ተመዘገበ። በጦርነትና በጉልበተኛ የጦር አበጋዞች የተማረሩት የተወሰኑት የሊቢያ ሕዝቦች ድጋፋቸውን ሰጡት። ግን በምስራቅ ሊቢያ መንግሥት መስርቻለሁ የሚለው የጀነራል ከሊፋ ሀፍተር ቡድንና በተባበሩት መንግሥታት ድርጅት ድጋፍ የሚሰጠው የትሪፖሊው መንግሥት የአልሳይፍ ለምርጫ መቅረብ አላስደሰታቸውም ወይም አሰጋቸው። ምንም እንኳ እርስ በርሳቸው ተፋላሚዎች ቢሆኑም በሳይፍ ጉዳይ ግን ተመሳሳይ አቋም ያዙ። ስለዚህ የመወዳደር መብት የለውም የሚል ውሳኔ ተላለፈበት። በዚያውም እርስ በርሳቸውም የሚስማሙ አልነበሩምና በሊቢያ የምርጫ ነገር ጭራሹን ቀረ። እስካሁንም የሚነሳ ነገር የለም። አልሳይፍ ኑሮውን በዚያው በዛንታን አድርጎ ቆየ። የመጨረሻውን የሕይወት ፍጻሜውም በዚያው የሚደግፉትና ስለሱ መልካም አስተያየት ያላቸው ሰዎች በሚኖሩበት ዛንታ ሆነ። ሳይፍ በስራትና በቤቱም በነበረበት ጊዜ የአባቱ መንግሥት ለምን እንደወደቀ ምንስ ማድረግ ይሻል እንደነበረ ለማጤን ዕድል አግኝቷል። ከምዕራባውያን ጋር ወዳጅነት ፈጥረው ስለነበር ያጠቁናል ብለው አለመጠርጠራቸው፣ የሀገራቸውን መከላከያ በዘመናዊ ትጥቅ አለማደራጀታቸው ለሽንፈታቸው ምክንያት መሆኑን እየጠቀሰ ሲቆጭ
ተሰምቷል። ምዕራባውያኑ ሊቢያን ለመበታተን የፈለጉትም በጋዝ ሀብቷና ከ100 ቢሊዮን ዶላር በላይ ያላት ተቀማጭ ገንዘብ ስላቋመጣቸው መሆኑንም ተናግሯል። 40 ዓመት ድረስ የማንወጣው ጉድጓድ ቆፍረውብናል። ከፋፍለው አገሪቷን እያፈራረሷት ነው። ካልነቃን መከራ ውስጥ እንደወደቅን መቅረታችን ነው ይል ነበር አሉ። በእርግጥ ሊቢያ በአሁኑ ጊዜ በ3 ግዛቶች ተከፋፍላለች። የጋዝ ሀብቷ የጦር መሳሪያ በሚሸጡት ምዕራባውያን እየተወሰደ ነው። ከየትኛውም ግዛት ወደ የትኛውም እንደ ልብ መንቀሳቀስ ቀርቷል። በዚያው ባሉበት እንኳን ወጥቶ መግባት አስተማማኝ አልሆነም። ከ15 ዓመታት በፊት ሕዝብ ተቃውሞውን ያሰማው ጠመንጃውንም ያነሳው ዴሞክራሲ፣ ነፃ ፕሬስ፣ የሰብአዊ መብት ብሎ ነበር። አሁን ግን እነዚያን የመብት ጥያቄዎች ማሰብ ለሊቢያኖች ቅንጦት ሆኗል። ለነሱ የአሁኑ ጥያቄያቸው በሕይወት የመኖር ያለመኖር ጉዳይ ማረጋገጥ ብቻ ሆኗል። ነግቶ መምሸቱን መሽቶ መንጋቱን ማየት ብቻ ሆኗል። አልሳይፍ እስላሚያ ጋዳፊም ሀገሩን ከነበረችበት የመከፋፈልና የመመሰቃቀል አደጋ ለማውጣት እንደተመኘ የሊቢያን አንድነትና ሉዓላዊነት ሳያይ የሊቢያውያን ስጋት ተቀንሶ ሳያይ አለፈ። እርሱም እንደ 2 ወንድሞቹ የጥይት ራት ሆኖ አለፈ። የጋዳፊ ዘር ወደ ፖለቲካው ወንበር የመመለስ ተስፋውም በዚያው ተሟጠጠ። አብራችሁን ስለቆያችሁ እናመሰግናለን።